ቃት አልፈለገችም ነበረ። በቃ እናቴ ብላ እግሯ ስር ተጠምጥማ ነው ያለቀሰችው። የት ጠፍተሽብኝ ነው? የት ሂደሽ ነው? ምን ተፈጥሮ ነው ይሄ ጉድ ብላ ገኒ በጣም አልቅሳ ነው ለእናቷ የተቀበላቻት የነበረው። በመጨረሻ ደግሞ ጠየቀቻት። እማዬ እኔ እወድሻለሁ፣ ልወቅስሽም አልፈልግም። አባዬ እንኳን እንደዚህ ያልጋ ቁራኛ ሆኖ እሱ እናቴን አትንካብኝ ብዬ ከአባዬ ጋር የተከራከርኩኝ ነው። እና ምንድን ነው የሆንሽው? ምንድን ነው የተፈጠረው? ለምንድን ነው ጥለሽኝ የጠፋሽው? ለምንድን ነው አለ ጥፋቴ እስር ቤት 1 ዓመት ከ6 ወር ስታሰር ለምንድን ነው ያልመጣሽው? ለምንድን ነው ያልጠየቅሽኝ? እሺ አትምጪ፣ ለምንድን ነው ያልደወልሽልኝ? አባቴ በወንድ አቅሙ በየቀን ምግብ ሰርቶ ያመጣልኝ የጠየቀኝ፣ አንቺ ለምንድን ነው ያልጠየቅሽኝ ብላ ነው ጥያቄ ያቀረበችላት የነበረው። ግን እሷ ጥያቄው ከመመለስ እንባና የቀደማት አለቀሰች። አታልቅሽ፣ እውነቱ ንገሪኝ። ግን ይሄ በሙሉ ሲወራ አቶ ግዛቸው ወይስ ገነት አባት ያሳደጋት አባቷ ትውጣልኝ፣ እቺ ሴትዋ ሴጣን ናት፣ ሰው ሳትሆን ሴጣን ናት፣ እንዴት በልጅዋ ህይወትና በእኔ ህይወት ላይ ትጫወታለች? አልፈልጋትም፣ ትውጣ ብሎ አምሮት ነበር መድኃኒቱ ወስዶ። ምክንያቱም በድንጋጤ ንብረቱ ከተቀማ በኋላ የልጁ ፍቅረኛ እናቷ አገባች ተብሎ ሲዋር ሰማ። እሱ በድንጋጤ ያው ፓራላይዝ ሆኖ በሽተኛ ሆኖ ቤት ውስጥ ቁጭ እንዳለ ታውቃላችሁ። ምክንያቱም ኬዙ የቆየ ነገር ነው፣ አሁን ወጣ እንጂ የቆየ ነገር ነው። ከዛ በኋላ በቃ ያልጠየኩሽም እንደዚህ ሁኜ ነው ምናምን። እሺ ፍቅር አሸንፎኝ አለቻት። የምን ፍቅር? ገንዘብ አሸንፎኝ ነው። የምን ገንዘብ? ምንድን ነው የሚወራው? ቤትክበት በሙሉ ደግሞ እናትሽ 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 ከፍቅረኛሽ ጋር እየናት ይሉኛል። እውነት ነው ያለቻት። አዎ ገንዘብ አሳስቶኝ ነው አለቻት። ገኒ መራሷ ወደቀች። እንዴት እናት እንዲህ ነገር ታደርጋለች? እኔ ልጅሽ ነኝ ወይስ አይደለሁም አለቻት። የወለድሽኝ ልጅ ከሆንኩኝ የአብራይ ክፋይሽ ከሆንኩኝ አንዲ ነገር እንዴት በእኔ ላይ ታደርጊያለሽ? የአባቴ ንብረት ስለምቀምተሽ ሂደሻል። ለምን አለቻት። በቃ አጥፍቼ ያለሁ ይቅርታ፣ ሰው ነኝ። ሰው ሆኖ ጥፋት ማይሰራ የለም። ጥፋቴን አውቃለሁ፣ ስህተቴን አውቃለሁ። በጣም አጥፍቼያቸዋለሁ፣ ይቅር በሉኝ ነው ያለችው የነበረው። ግን የገነት አባት ምንም ይቅርታው ሊጠይቃት ሊቀበላት አልፈለገም። እኔ ማን ነው እንደዚህ ያደርጋስ? በቃ የሆነ ሰው ነው ያሳሰተኝ፣ የድሮ ፍቅረኛ ነው ያሳሰተኝ። ድሮ ፍቅረኛ ነው። ማን ነው የድሮ ፍቅረኛሽን? ከአባትሽ ውጪ የድሮ ባል ነበረኝ። ስለዚህ እሱ ትቼ ነው አባትሽ ያገባሁት፣ ይሄ ያገባሁኝ የነበረው እና እሱ ነው ይሄ ወንጀል ውስጥ እንድገባ ያደረገኝ። ሁሉ ነገር ገንዘብ እንዲይዝ የአባትሽን ንብረት እንድቀማ ያደረገኝ የድሮ ፍቅረኛ ነው። ስለዚህ እባካችሁ ተረዱኝ፣ በድያቸዋለሁ፣ ብዙ ነገር ሰልቻለሁ ብላ ነበረ። ግን የገነት አባት መቼም ይቅርታ አላደረግልሽም፣ አንቺ ሴጣን ነሽ፣ ከቤቴ ውጪ፣ እኔ ከአንቺ ምንም ነገር አልፈልግም፣ እኔ ልጄ ትተሽ ከቤቴ ሁልቅ ብለሽ ውጪ ስላት ጊዜ እንደውም ለምንድን ነው እኔ በጭንቀት መፈነዳው? የተፈጠረው ነገር ተፈጠረ፣ እጄን ለፖሊስ እሰጣለሁ፣ አንቺ ለእኔ ልጅ ነሽ እንጂ የእሱ ልጅ አይደለሽም፣ አባትሽ ሌላ ነው ብላ ስትናገር ገኒ ማለቀሰች። እሱ መራሱ ስተወደቀ፣ ያው ህመምተኛ ነው፣ አልጋ ቁራኛ ነው የሆነው፣ በእሷ የመጣ ዳግመኛ ነው ራሱ ስቶ የወደቀው። አምፑላንስ ተጠርቶ ነው ወደ ሐኪም ቤት የተወሰደው። ከዛ በኋላ ገኒና እሷ ቁጭ ብሎ አወሩ። በቃ የድሮ ፍቅረኛ ነው ያሳሰተኝ፣ እንዴት በአባቴ ላይ እንደዚህ ነገር ታደርግሽ? ይሄ አባትሽ አይደለም፣ ይሄ ያሳደገሽ እንጂ አባትሽ አይደለም፣ አባትሽ የድሮ ፍቅረኛሽ ነው። እሷን ያልፈልገው ማለቻት። እኔ ያሳደገኝ ለፍቶ ደክሞ ያሳደገኝ አባቴን እንጂ እኔ ማንም ሰው አባት ሊሆነኝ አልፈልግም። አባቴ ሸኘሽ፣ ተቀበለሽ፣ ግን አንቺ የመጣሽው አባቴ ንብረቱ ቀምተሽ ነው የሸኘሽ ነበረው። ዛሬ በባዶ እጅሽ ተቀበለሽ። አባቴ በባዶ እጅሽ ተቀብሎሽ አንቺ በሞት እንዲሞት ፈልገሽ ወደ ሞት ልሸኝ ነው የመጣሽው የነበረው። ስለዚህ እኔ አልፈልግም፣ እኔ አንቺ እናቴ አይደለሽም አለቻት። አንቺ እናቴ አይደለሽም፣ አባቴ ነው። አባቴ ሁሉም ነገሬ ነው። እስር ቤት ከኔ ታሰረ፣ ስቃይ ውስጥ ከኔ ገባ። አንቺ እንዴት ለእኔ ፍቅረኛ ቀምተሽ ታገባለሽ? እንዴት ለብር ብለሽ በልጅሽ ህይወት ላይ ትጫወቻለሽ? እኔ እኮ ልጅሽ እኮ ነኝ፣ አንቺ ነሽ የወለድሽኝ አይደል እንዴ? ስለዚህ እኔ ካሁን በኋላ እናት የለኝም። ይሄ አባትሽ የምትይው ነገር እኔ አላውቀውም። ከሱ እንደፈለሽ መሆን ትችያለሽ። እኔ አባቴ ነው ያሳደገኝ፣ ለፍቶ ደክሞ ያሳደገኝ አባቴ ነው እንጂ እኔ ሌላ አባት የለኝም። ስለዚህ አሁን አባቴ ላሳክምለት፣
ላሳክምበት፣ አባቴ ላድንበት፣ ራሴን አድን፣ በቃ ውጭልኝ፣ በአንቺ የመጣ ነው እንደ እናቶች ትላልቅ ሻርፕ ተሸፋፍኜ አፌን በሻርፕ አስሬ ሰው እንዳያቀኝ ውጭ መወጣው፣ የአባቴ አስቤዛ ማመጣው ሰው እንዳያቀኝ ነው። በሄድኩበት በሙሉ እናቷ እቺ ልጅ እኮ ናት እናቷ ፍቅረኛዋ ቀምታ አገባችባት፣ እናቷ የቀመቻት ልጅ እቺ ናት ብሎ መንገድ ለመሄድ ከለከሉኝ። በዛ የመጣ ነው ተሸፋፍኝ የሚሄደው። ስለዚህ እንደዚህ አይነት እናት በዓለም ላይ ስለማይኖር እኔ ያልፈልግም፣ እናቴ አይደለሽም፣ አሁን ከቤቴ ውጭልኝ ያለቻት ብትለምናት ምን ብትላት አልፈልግም ብላ ነው ተነስታ ጉሮሮዋን ቃ የያዘቻት ገነት ለእናቷ። ከዛ አሸናፊም ገላግሏቸው ገኒ ከቤት እንድትወጣ ተደረገ። ሰብለ ያለውን ነገር ተናገረች። በቃ ይህ ሁሉ ያደረገኝ የድሮ እጮኛዬ ነው፣ እሱ ነው። አግቢውና ንብረቱ ተካፍለሽ ንብረቱ ቀምተሽ ወጥተሽ ልጃችን አብረን እናሳድግ፣ እወድሻለሁ፣ አብረን ለመኖር ነው የምንፈልገው ብሎኝ ነው ይሄ ስህተት ውስጥ የገባሁት። ልጄን ለማሳደግ ብዬ ነው። ግን አሁን ልጄም ትዳሬም ሁሉ ነገር አጥቼ ወደ እስር ቤት ሊወራውን ነው። ስለዚህ አሁን ያላቸው ንብረታቸውም እንዳይቀሙ እኔ ላይ ያለውን እሰጣቸዋለሁ። እዚህ ህይወት ውስጥ እንድንገባ ያደረገን ሰውዬው ተከታተላችሁ ይዛችሁ ንብረታቸው አስመልሱላቸው። ልጄም ልትጎዳ አልፈልግም፣ ባሌም ሊጎዳ አልፈልግም። ምክንያቱም ጥሩ ትዳር ነበረ፣ ጥሩ ፍቅር ነበር። እኔ ነኝ እንደዚህ እንዲሆን ትዳሩ እንዲበተን እሱም በሽተኛ እንዲሆን ልጄም ልቧ እንዲሰበር ያደረኩኝ እኔ ስለሆንኩኝ ተከታተላችሁ ድረሱለት ብሎ ተከታተላችሁ ደርሳችሁ ያዙት ብላ ነው የተናገረችው። የልብሽ ከሰራሽ በኋላ የልጅሽን ህይወት ከቀማሽ በኋላ ልጅሽን ህይወት እንዳይኖራት እውነትም እንዳለች 1 ዓመት ከ6 ወር በሙሉ ያለ ጥፋቷ ምንም በማታውቀው ነገር እናት እንዴት ነው በዚህ ልክ ምትጨክነው? ግን እንዴት ትቶሽ የሄደ ወንድ ብለሽ አለችሽ እኮ ትቶሽ የሄደ ወንድ ብለሽ እንዴት እኔ ትተሽኝ ሂደሻል አለችሽ እኮ። ትክክለኛ መልስ እኮ ነው የጠየቀች። ትክክለኛ ጥያቄ። ትቶሽ የሄደ ወንድ እንዴት ለሱ ብለሽ እኔ ትተሽኝ ሂደሻል አለችሽ። ትላንት እኮ ርጉዝ በሆን ሰዓት እኮ ነው ጥሎሽ የጠፋው ነበረው አይደል? እንዴት ጥሎሽ የጠፋ ወንድ ዛሬ መጥቶ የባልሽ ንብረት ቀምተሽ ልጅሽን ባል ቀምተሽ ብርም ቀምተሽ ከኔ ጋር ሁኚ ሲልሽ በምንኛ ይብሮሽ ነው እሺ ብለሽ የተቀበልሽው? እንዴት? ይሄ ባልሽ እኮ ተንከባክሞ እኮ ነው የሚያኖርሽ ነበረው። ስላመንሽ እኮ ነው ሀብቱ በሙሉ በአንቺ ስም ያደረገው ነበረው። ግን አንቺ ምኔታሽን በላሽው። ቃልሽን ክደሽ፣ እሱን ክደሽ፣ ባልሽን ክደሽ፣ ልጅሽን ክደሽ ባዶ ቀረሽ። ያው መጨረሻ ሰው ግፍ የሚሰራ ሰው መጨረሻው እንዲህ ነው የሚዋረደው። ለጊዜው ይጨፍራል፣ ይሆናል፣ ይደሰታል። ግን መጨረሻ ሀዘን ውስጥ ተጸጽቶ ማይወጣለት ሀዘን ውስጥ ነው የሚገባው። እጮኛሽም ልታጪ ነው፣ ባልሽም አጣሽ፣ ልጅሽም አጣሽ፣ ህሊናሽም አጣሽ። ህሊናሽን ጭምር እኮ ነው የሸጠሽው አንቺ። ልጅሽን ብቻ አይደለም ባልሽን ብቻ አይደለም፣ አንቺ ህሊናሽን እኮ በቁምሽ እንዲሸጥ ያደረግሽው። ለዛውም ለወንድ ብለሽ፣ ለዛውም እርጉዝ በሆን ሰዓት፣ መጥፎ ሰዓት ባለ ሰዓት ጥሎሽ የሄደ ወንድ ማለት ነው እንዴ! እናት እንዴት እንዲህ ነው? እሺ ወጣት ብትሆኝ ማለት ወጣት ስልሽ ባታገቢ ባትወልጂ ትዳር ባይኖርሽ ኖሮ እሺ ሆኚ ትበት ያኔ መደገፊያ አይደለም፣ ግን ለምሳሌ ነው። ግን ትዳር አለሽ፣ ልጅ ወልደሻል። እንዴት ነው በዚህ ልክ እንዲህ አስቀያሚ ነገር ለመስማት የሚቀፈፍ ነገር የምትናገሪው የምታረጊው? እንኳን አንቺ እኔ እንደዚህ ነገር አድርግ። ሰው ለምንድነው ቆመ ብሎ የማያስበው? ለምንድነው የሆነ ብቻ ፊት ለፊቱ የሚመጣው ነገር ብቻ ነው አንስቶ ለማወጥ የሚፈልገው? ማሰብ እኮ አለብን እኛ ሰዎች እኮ እኛ ካንሳ ምናየው እኮ ስለምናስብ እኮ ነው። እናት በዚህ ልክ ግፍ ትሰራለች። እናት ደግሞ ሳታፍር መታ ይቅርታ በድዬሻለሁ፣ ተሳስቼ ነው፣ የድሮ ፍቅረኛ ያሳስቶኝ ነው፣ ብር አሳስቶኝ። ብር በልጅ ይለካል? ብር በልጅ ይለካል ወይ? እንዴት አንድ ሴት ልጅ አምጣ የወለደች 9 ወር አርግዛ የወለደች ሴት እንዴት ልጇ በብር ትለካዋለች? በምን ሁኔታ በምን ተገኝቶ እንዴት ተደርጎ ነው ልጅን በብር የሚለካው? እንዴ እቃ እኮ አይደለም ልጅ በብር የሚለካው እኮ። ልጅ እኮ እቃ አይደለም። ልጅ ነው። በምንም ነገር ማይተካ ተለምኖ ማይገኝ ተሰግዶ ማይገኝ ልጅ እኮ ነው። በዛ ልጅ ላይ እንደዚህ አይነት ህይወት መጫወት። ስለዚህ ለማንኛውም ገኒ ራስሽን ጠብቂ፣ ተረጋጊ። አንድ ሆነዋል። ምንም ማድረግ አትችም። እንኳን በእናት ሳይሆን በሌላ በባደ ሰው እንደዚህ አይነት ህመም እንደዚህ አይነት ጉዳት ሲሰማ ሲደርስ በጣም ነው የሚያማው። እናትሽ በህይወትሽ ነው የተጫወተችው።
ባለፈው ጉዳይ አናልፍም። የእጅዋ ታገኛለች። አንቺ ተረጋጊ። ዋና አንቺ ነፃ መሆንሽ ነው። ተወንጅለሽ ነው እስር ቤት የገባሽው ነበረ። ከዛ ወንጀል ደግሞ ነፃ ነሽ። አሁን አባትሽን አላህ አፊ ያርግልሽ ነው የሚባለው። እናት በዚህ ልክ መጫወቷ በጣም ከባድ ነው። ለማንኛውም የደረሰበት ብቻ ነው የሚያውቀው። ያልደረሰብን እኛ አናውቀውም። እንደዚህ አይነት ነገር ቤትን በማን ሰው አይድረስ እና መልካም ጊዜ ይሆንላችሁ። ወዳችኋለሁ። ባይ ባይ